ሃሌሉያ የጌታ ስም የተባረከ ይሁን። ዛሬ ወደ እግዚአብሔር ቃል በምንሄድበት ጊዜ የመስቀሉ ልውውጥ በሚል ከእግዚአብሔር ቃል ላይ እንመለከታለን። እንግዲህ ይሄ ሳምንት ቅድም እንደተናገርኩት ከነገ ጀምሮ ባለው የሕማማቱ ሳምንት ጌታ ኢየሱስ ክርስቶስ ወደ መስቀል ሞት የሄደበትን ጊዜ የምናስብበት ጊዜ ነው። ለእያንዳንዳችን እንግዲህ መስቀል የተለያየ ትርጉም አለው። መስቀል ሲባል ምንድን ነው ወደ አእምሯችን የሚመጣው? ለአንዳንዶቻችን ምናልባት ቆንጆ የሆነ አላለም ከወርቅ ወይ ከብር የተሰራ በአንገት ላይ የምናንጠለጥለው ወይ ግድግዳችን ላይ የምናስቀምጠው ወይ በጣም የተዋበ ቤተክርስቲያን ውስጥ የምናየው መስቀል፣ የተለያዩ ነገሮች ወደ አእምሯችን ይመጣሉ። መስቀል ለአንዳንድ ሰዎች መስቀልን ሲያስቡ ጥሩ ነገር አይሰማቸውም። ምክንያቱም በመስቀል ስም የተሰሩ ጥፋቶችም አሉ በዓለም ላይ። መስቀል ጦርነት የሚባል አለ እና በዛ ውስጥ ደግሞ በዚህ በምዕራብ ያሉት ክርስቲያኖች ኢየሩሳሌምን እናስነቅቃለን በሚል ሰበብ ወደ መካከለኛው ምስራቅ መጥተው ብዙ ሺህ ሰው ሞቷል። ስለዚህ አንዳንድ ሰዎች መስቀል ሲባል ያንን ስለሚያስታውሳቸው የመስቀል ስም እንዲነሳ አይፈልጉም። አንዳንድ ድርጅቶችም እንኳን ስማቸውን በስማቸው ላይ መስቀል የሚል ያለበት ያወጡታል እና አውጥተው አሁን ሌላ ስም መጠቀም የጀመሩ አሉ። ካምፓስ ክሩሴድ ፎር ክራይስት የሚባል ነበር እና አሁን ያ ተቀይሮ ክሩ ነው የሚባለው። እና አንዱ ምክንያት ምንድነው? ሰዎች መስቀል የሚለው ነገር ሲሰሙት ግን እንዳያደርጋቸው ነው፣ ወይም ክሩሴድ የሚለው ነገር ሲሰሙት። ስለዚህ መስቀል ምንድን ነው? ለእያንዳንዳችን መስቀል ምንድን ነው? ለእኔ መስቀል ልዩ ትርጉም አለው። የጌታን የኢየሱስ ክርስቶስን ወንጌል ከልጅነቴ ጀምሮ በኦርቶዶክስ እምነት ውስጥ ስላደግኩኝ በእናቴም በአባቴም በኩል ደግሞ ቀሳውስቶች ስላሉ እኔም በልጅነቴ ድቁንና ለመውሰድ ታጭቼ ትምህርት ወስጃለሁኝና የቤተ ክህነት ትምህርት በዛ ነው ያደግኩት እና ከስድስተኛ ክፍል ደግሞ ጀምሮ እንደዚህ ወንጌል በሚሰበክበት ስፍራ እሄድ ነበር እና እዛ የሄድኩኝ የተሳተፍኩ እያለሁ በዛ መሀል ነው እንግዲህ የአብዮት ጊዜ የመጣው እና ከ64 ጀምሮ እስከ 68 ባለው ጊዜ መለስ ምንድን ነው የሚባለው መለስ ቀለስ ምልበት ጊዜ ነበረ እና ለኔ ክርስትና ማለት ከእናት ከአባቴ ያገኘሁት የሰባት ስር ክርስቲያን ነኝ ያልኩ የምኩራራበት እንደዛ አይነት ነበር ለኔ። መስቀል ሁልጊዜ ሃይማኖቴ ምልክት ነው። 68 ዓመተ ምህረት ላይ ግን እግዚአብሔር የመስቀልን ትርጉም በተለየ ነገር አስተማረ እና በጊዜው የነበርኩበት ቤተክርስቲያን ውስጥ ፓስተር የነበረው ፓስተር አሰፋ አለሙ የሚባል እና ይሄንን ስለ መስቀሉ ይናገር ነበር እና ስለ መስቀሉ በሚናገርበት ጊዜ እንዴት እሱ ወደ ክርስቶስ እንደመጣ ነበርና የሚናገረው። የዛን ቀን 18 ዓመተ ምህረት ላይ መስቀሉን በተለየ መልክ አየሁት። መስቀል ዝም ብሎ የቤተ ክርስቲያን ምልክት ሳይሆን ሕይወቴ መዳኔ መስቀሉ ላይ እንደሆነ ተረዳሁ። የዛን ቀን አይኔ ተከፈተና ከዛ ቀን ጀምሮ እስካሁን መስቀል ሲባል እንጨቱ አይደለም የሚታየኝ፣ ነገር ግን በእንጨቱ ላይ የተገለጠው የእግዚአብሔር ታላቅ ፍቅር፣ እግዚአብሔር ዓለምን ምን ያክል እንደወደደ እና ያ አየሁት። የዛን ጊዜ ሕይወቴ ተቀየረ። ከዛ ጊዜ ወዲህ እና ከዛ በፊትና ከዛ በኋላ ያለው ሕይወቴ በጣም የተለያየ ነው። ዛሬ ስለ መስቀሉ ለማስተማር በምመጣበት ጊዜ እንዴት አድርጌ ነው ያንን እኔ ያየሁትን ማስተላለፍ የምችለው? ቀላል ነገር አይደለም። በኤፌሶን ምዕራፍ 3 ቁጥር 8 ላይ
እንደዚህ ይላል ሐዋርያ ጳውሎስ የክርስቶስ ፍቅር ስፋቱ ርዝመቱ ከፍታውና ጥልቀቱ ምን ያክል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይልን እንድታገኙ ነው። በዚህ በምዕራፍ 1 ላይ ምን ይላል ሐዋርያ ጳውሎስ? ተንበርክኬ ለእናንተ ጸልያለሁ። ምን መሆኑን የመዳናችሁ ትርጉም እንዲገባችሁ፣ የልቦናችሁ አይኖች እንዲበሩ፣ የልቦናችሁ ጆሮች እንዲከፈቱና የመዳናችሁ ምስጢር ምን እንደሆነ ታውቁ ዘንድ ተንበርክኬ ጸልያለሁ ይላል። እንደገና ደግሞ በዚህ ኤፌሶን ላይ ደግሞ ይመጣና አሁንም ደግሞ አባትነት ሁሉ በሚሰየምበት በአባታችን ፊት ደግሞ እንበረከካለሁ። አሁን ደግሞ ለምንድን ነው የምንበረከከው ነው የሚለው። አሁን ይሄንን አሁን ያነበብኩላችሁ የክርስቶስን ፍቅር ርዝመቱን፣ ከፍታውን፣ ጥልቀቱን ምን ያክል እንደሆነ ምን እንድትሆኑ እንድታውቁት እንድትረዱት ተንበርክኬ እጸልያለሁ። ምክንያቱም በመስቀል ላይ የተገለጸውን የእግዚአብሔርን ፍቅር ሐዋርያው ጳውሎስ ነገሮችን መተንተን የተማረና ግልጽ አድርጎ ማስተማር የሚችልበትን ጥበብ ከሰማይ የተቀበለ ሰው እንኳን ቢሆን ይህንን የመስቀል ፍቅር ግን በቃል ብቻ መግለጽ እንደማይቻል ተረድቶ ስለነበረ እንዲገለጥላችሁ የእግዚአብሔርን ፍቅር እንድታውቁት ተንበርክኬ ጸልያለሁ ይላል። ዛሬም የክርስቶስ ኢየሱስን ፍቅር የመስቀሉን ምስጢር ሕያው የሆነው መንፈስ ቅዱስ ራሱ ካልገለጠልን ካልረዳን በስተቀር በቃል ብቻ የመስቀሉን ፍቅር ማወቅ አንችልም። ስለዚህ እንጸልያለን እግዚአብሔር ዛሬ ይህንን ምስጢር ለእያንዳንዳችን እንዲገልጥልን። ይሄ ደግሞ ከተገለጠልን በመንፈሳችን ካየነው ካወቅነው ከተረዳነው የክርስትና ሕይወታችን በማጠራጠር ሁኔታ ወደ ሌላ ይሄዳል ማለት ነው። ምክንያቱም መስቀል ማለት የመስቀሉ ቃል ዝም ብሎ የሃይማኖት ቃል አይደለም፣ የቤተ ክርስቲያን ምልክት አይደለም። መስቀል ግን ምንድነው? እግዚአብሔር ለሰው የገለጠው ታላቅ ፍቅሩ የተገለጠበት ነው። እግዚአብሔር ተመሰገነ ይሁን። ስለዚህ የተጠራ ነው ለአንድነት ነገር ነው። ምን ለማድረግ? የመስቀሉን ቃል ለማወጅ ነው። እግዚአብሔር ተባረከ ይሁን። ምክንያቱም የመስቀሉ ቃል ለኛ ለምንድን ምንድነው? ኃይላችን ነው። ለሚጠፉት ደግሞ ሞት ነው። ነገር ግን እኛ ለሁሉ ሰው ሕይወት እንዲሆን ይህንን የመስቀሉን ቃል በእኛ ውስጥ እግዚአብሔር ደግሞ እንዲገልጠው ደግሞ እንጸልያለን። እግዚአብሔር ተመሰገነ ይሁን። በአንደኛ ቆሮንቶስ 17 ምዕራፍ 1 ከ17 እስከ 18 ባለው ላይ ጳውሎስ ምን ይላል? ከክርስቶስ የላከኝ ወንጌልን እንድሰብክ እንጂ እንዳጠምቅ አይደለም ይልና የክርስቶስን መስቀል ከንቱ እንዳይሆን በሰዎች የንግግር ጥበብ አልሰብክም። የመስቀሉ ቃል ለሚጠፉ ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነው። ምንድነው እያለ ያለው? ይህንን የመስቀሉን ኃይል በመስቀል ውስጥ ያለው ምስጢር በንግግር ችሎታ በንግግር ጥበብ ምን ላድርገው አልችልም፣ ልገልጥላችሁ አልችልም። ምንድነው የሚያስፈልጋችሁ? የአይን መገለጥ ነው የሚያስፈልገው። የልቦናችሁ አይኖች መከፈት አለባችሁ። መንፈስ ቅዱስ ራሱ ብቻ ነው ይሄንን የመስቀል ምስጢር ሊገልጥልን የሚችለው። የመስቀሉ ምስጢር ደግሞ ከተገለጠልን የክርስትና ሕይወታችን እንደዚሁ እንደ ሁል ጊዜው የሚሆን ነገር አይሆንም፣ ይለወጣል። እግዚአብሔር ተመሰገነ ይሁን። ኑሮ መልክ ይይዛል። እግዚአብሔር ይባረክ። እግዚአብሔር ለሰው ያለው ዓላማ ሁሉ የተገለጠው በዚህ በአንዱ መስቀል ላይ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ የመጨረሻ ምን ነበር ያለው? ተፈጸመ። ምኑ ነው የተፈጸመው? ሁሉ ነገር የተፈጸመው። እግዚአብሔር ይባረክ። በሰው ላይ የመጣው በሰው መውደቅ ምክንያት በኃጢአት ምክንያት የመጣው ሁሉ ነገር በመስቀሉ ላይ ነው እግዚአብሔር የጫነው። እግዚአብሔር ይባረክ። ስለዚህ እግዚአብሔር በረከት የሆነው ነገር ሁሉ ከእግዚአብሔር የምንቀበለው ነገር ሁሉ አንድ ቁልፍ አለው። ቁልፉ መክፈቻው ምን ይመስላል መሰላችሁ? መስቀል ነው። እግዚአብሔር ይባረክ።
እና መስቀሉ ምንድነው ማለት ነው? መስቀሉ የምን ምልክት ነው? መስቀል እንደምታዩት ቀጥ ያለ ነው። ስለዚህ የሚያሳየው ምንድነው? በእግዚአብሔርና በሰው መካከል ያለውን ግንኙነታችን የሚገልጽ ነው። እንደገና ደግሞ በጎን ደግሞ ያለ ደግሞ ያ ደግሞ እርስ በርሳችን ያለው ግንኙነት ነው። በመጀመሪያ ከእግዚአብሔር ጋር ቀጥ ካለው ከእግዚአብሔር ጋር ግንኙነት ካለ ህብረት ካለ ከእግዚአብሔር ጋር የተስተካከለ ነገር ካለ እርስ በርሳችንም የተስተካከለ ህይወት ይኖረናል። ስለዚህ ዛሬ በመስቀሉ ምንድነው ያገኘነው በረከት? ያንን አብረን ከእግዚአብሔር ቃል እንመለከታለን። ስለዚህ ቀደም እንዳነበብኩት በፕሮግራማችን መጀመሪያ ላይ ኢሳይያስ 53 ሙሉን አንብበን ነበረ እና የዛሬው መልእክታችን እንግዲህ በዚህ በኢሳይያስ 53 ላይ የተመሰረተ ነው ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ኢሳይያስ 53 ከቁጥር 4 እስከ 5 ላይ ምን ይላል? በእርግጥ እርሱ ደዌያችንን ምን አደረገ ይላል? ወሰደ፣ ህመማችንም ደግሞ ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየን ቆጠር ነው። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል ደግሞ እናደርግ ይላል ተፈወስ ይላል። እግዚአብሔር ይባረክ። ስለዚህ የእግዚአብሔር ቃል የሚነግረን የሚመሰክርልን ነገር ምንድነው? በመስቀል ውስጥ ምን አግኝተናል ማለት ነው? ምን አግኝተናል? ድል አግኝተናል። በመስቀል ውስጥ ሙሉ ድል ነው ያገኘነው። እግዚአብሔር ይባላል። ጎዶሎ አይደለም፣ ሙሉ ድል ነው። እስቲ ጥቂት ነገር በመስቀል ያገኘናቸውን ነገሮች አብረን ለመመልከት በመጀመሪያ በአንድ ቁጥር አሁን ባነበብነው ክፍል ላይ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ምንድነው ስለምን ይናገራል? እና ስለ ቅጣት ነው የሚናገረው። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱ ቁስል ተፈወስን። ምን ማለት ነው? ጌታ ኢየሱስ ክርስቶስ ምናችን ወሰደ ማለት ነው? ቅጣታችንን ወሰደ። የመጀመሪያው መስቀሉ ያመጣልን በረከት ምንድነው? ቅጣታችንን ወሰደ። የኃጢአታችንን ስርየት የምናገኘው እንዲሁ አይደለም። ነገር ግን ቅጣታችንን ማን ስለወሰደው ነው ማለት ነው? ጌታ ኢየሱስ ክርስቶስ በመስቀል ላይ ስለወሰደው ነው። እግዚአብሔር ይባረክ። እና በመስቀል ላይ ዋናው የተሰጠበት ምክንያት ምንድነው? በዓለም ላይ የመጣውን ኃጢአት ሁሉ ቀደም ስናነበው ኢሳይያስ 53 ላይ ምንድነው? እያንዳንዱ ወደ ገዛ መንገዱ ያደረገ ሄደ። እያንዳንዳችን የራሳችንን መንገድ አንዱ በቀኝ እያንዳንዱ በመሰለው መንገድ ምን አደረገ? ሄደ። ስለዚህ በአጭር ቃል እያንዳንዱ በራሱ መንገድ ሄደ ማለት ነው። እያንዳንዱ በእግዚአብሔር ላይ አመፀ ማለት ነው። የእግዚአብሔርን ፈቃድ አልፈለገም ማለት ነው። ምክንያቱም እግዚአብሔር ፈቃድን በልባችን አስቀምጧል። ያስቀመጠው ፈቃድ ምን? በፈቃዳችን እንድናመልከው በፈቃዳችን እንድንገዛለት እንጂ ተገደን እንድንገዛ አይደለም። ተገደን እንድናመልከው አይደለም። ግን ሰው ሁሉ የገዛ ፈቃዱን መረጠ፣ በገዛ መንገዱ ሄደ ይላል። ነገር ግን እግዚአብሔር ይመስገን የሁላችንን በደል በማን ላይ ያስቀመጠ? በሱ ላይ ያስቀመጠና ቅጣታችንን ጌታ ኢየሱስ ክርስቶስ አደረገው፣ ወሰደው። አሜን። ስለዚህ ኃጢአታችንን ስርየት ተቀብለናል። ምን በማድረጉ? ኢየሱስ ክርስቶስ ቅጣታችንን ስለወሰደ። ስለዚህ መስቀል ላይ ጌታ ኢየሱስ ክርስቶስ በመሞቱ ምን አደረገ ማለት? ቅጣታችንን ወሰደ። ምክንያቱም ለሰው ምንድን ነው የሚለው? አንድ ጊዜ ሞት፣ ከዛም በኋላ ምን አለበት? ፍርድ አለበት። ነገር ግን ከዛ ፍርድ በሞት ቅጣት የሚመጣው ከመጀመሪያው ሞት ማንም ባያመልጥም እንኳን ከሁለተኛው ሞት ከዘላለም ከእግዚአብሔር ጋር ከመለያየት ሞት እግዚአብሔር ሊያስመልጠን ክርስቶስን በመስቀል ላይ ሰጠ። ለዚህ የመጀመሪያው አይናችን ሲበራ የምናየው ምንድን ነው? የኔን ቅጣት ተቀጥቶ ክርስቶስ በመስቀል ላይ ሆነ። ይሄ ሲገባን መንፈስ ቅዱስ አይኖቻችንን ሲከፍትልን መስቀልን ስናስብ በእኔ ፋንታ የሞተው ነው። ኢየሱስ ክርስቶስ የተሰቃየው ስለኔ ነው። ስለ በርባን አይደለም፣ ስለ እያንዳንዳችን ነው። ለእኔ ኢየሱስ ክርስቶስ በመስቀል ላይ ቅጣቴን ወሰደ። እኔ ቅጣት እንዳገኝ፣ እኔ በኃጢአቴ ምክንያት እንዳልቀጣ ጌታዬ እርሱ ተቀጣ። እግዚአብሔር አባት በመስቀል ላይ አንድ ልጁን አሳልፎ በመስጠት የእኛን ቅጣት በልጁ ላይ በማድረግ ታላቅ የሆነውን በአእምሮ ልንረዳ ከምንችለው በላይ ቅድም ያነበብኩላችሁ ስፋቱን፣ ርዝመቱን፣ ጥልቀቱን ማወቅ የሚቻለው ያንን እንድትረዱ ጸልያለሁ ያለው ምንድነው? ይሄ የእግዚአብሔር ፍቅር
እጅግ ታላቅ ከመሆኑ የተነሳ ነውና በመስቀል ላይ ሰጠው። ስለዚህ መስቀልን ሳስብ በእኔ ፋንታ ጥፋቴን ቅጣቴን የወሰደውን ጌታዬን አስባለሁ። የመጀመሪያው በረከቴ እንግዲህ ምንድነው? ቅጣቴን ኢየሱስ ወሰደልኝ። አሜን። ሁለተኛው ደግሞ ምንድነው የሚለው? በዚሁ በኢሳይያስ 53 ቁጥር 4 ላይ የሚለው በእርግጥ እርሱ ደዌያችንን ወሰደ ሕመማችንንም ተሸከመ፣ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየ ቆጠር ነው። ነገር ግን እሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል ደግሞ እኛ ተፈወስን ይላል። እግዚአብሔር ይባረክ። ስለዚህ ይሄ እግዚአብሔር ቃል ነው። ይሄ ቃል ደግሞ በአዲስ ኪዳንም ደግሞ ተደጋግሞ ሲነገር እናያለን። ማለትም ምን ማለት ነው? ኢየሱስ ክርስቶስ በመስቀል ላይ ምን ብቻ አይደለም፣ ስለ ኃጢአት ብቻ አይደለም የሞተው፣ የኃጢአትን ቅጣት ብቻ አይደለም። ነገር ግን እኔ እንድፈወስ እርሱም ሆነ ይላል ተሰቃየ፣ ቆሰለ። በእሱ ቁስል ምናችንን ተቀበለ ነው የሚለው። እርሱ ደዌያችንን ተቀበለ። እግዚአብሔር ተመስገነ ይሁን። የመጀመሪያውን ቅጣቱን ከተቀበለ ሰው ከኃጢአቱ እንግዲህ ኢየሱስ ክርስቶስ ከሞተለት ሰው አይሞትም ለዘላለም ማለት ነው፣ ድኗል ማለት ነው። ግን በዓለም ያለው ሰው ሁሉ ይድናል ወይ? የእግዚአብሔር ፈቃድ ሁሉ እንዲድን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ስለዚህ እግዚአብሔር ፈቃድ ሰው ሁሉ ምን እንዲሆን እንዲድን ነው። እግዚአብሔር አይለይም፣ ጥቁር ነጭ፣ እንደዚህ አይነት እምነት ተከታይ እንደዚህ አይነት እምነት ተከታይ ሁሉ ሰው ይድን ዘንድ ክርስቶስ ኢየሱስ ሞቷል። ስለዚህ ማንም በመስቀል ላይ የኔን ቅጣት ወስዷል ሞቶልኛል ብሎ የሚያምን ሁሉ ከሞት ወደ ምን ይሸጋገራል? ወደ ሕይወት ይሸጋገራል። ሁሉ ግን ይድናል ወይ? አይድንም። ለምን? ምክንያቱም ያን ቀላሉ ነገር መቀበል ስላልፈለገ ብቻ። ሌላ ምንም። ለተቀበሉት የዘላለም ሕይወት አላቸው፣ ላልተቀበሉት ግን አሁኑኑ ምን አለ? ፍርድ አለባቸው። ስለዚህ በእግዚአብሔር ፊት ሰው በሚቀርብበት ጊዜ ለምን ይሄንን ኃጢአት ሰራ፣ ለምን ዋሸህ፣ ለምን ገደልክ፣ ለምን ቀጠፍክ አይደለም ጥያቄው። ይሄንንማ አዳም ሲጠየቅ ለምንድን ነው ኃጢአት የሰራው ሲባል አንተ የሰራሃት ሔዋን ለምንድን ነው የሰራሽው? አንተ የሰራኸው እባብ። ስለዚህ ሁሉ ምንድን ነው? ሌላውን ነው ያደረገው አይደለም። ነገር ግን የእግዚአብሔር መልስ ምንድን ነው? ከሴቲቱ የሚወለደው ራስም ያደርገዋል፣ ይቀጠቅጠዋል። ከሴቲቱ የተወለደው ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ። እባቡ ምን አደረገው? ቀጠቀጠው። እግዚአብሔር ይመስገን። ስለዚህ በፊቱ ስንቆም ለምን ኃጢአት ሰራህ አይደለም ጥያቄው፣ ለኃጢአት ዋጋ የከፈለውን ልጄን ኢየሱስ ክርስቶስን ለምን አልተቀበልክም ነው። ክርስቶስን ላልተቀበሉት የዘላለም ሞት ነው የሚጠብቃቸው ማለት ነው። ለምን? ስላልተቀበሉት። ልክ እንደዚሁ በዚህ በሁለተኛው ላይ ደግሞ ምን ይላል? ኢየሱስ ክርስቶስ በመስቀል ላይ ስለኛ ሲሰቃይ ምን ጭምር ነው ወሰደን? ደዌያችንንም ደግሞ በስጋው ላይ ምን ወሰደ። ስለዚህ ይሄ እግዚአብሔር ቃል ነው እና ይሄንን ያመነ ሁሉ ይፈወሳል። እግዚአብሔር ይመስገን። ቃሉን አምነን ከቆምን ኢየሱስ ክርስቶስ ለኔ እኮ አንተ ተገርፈህልኛል፣ ህመሜን ደዌን ወስደህልኛል ብለን ካመንን ከማንኛውም በሽታ የኢየሱስ ክርስቶስ ስም ይፈውሳል። ምክንያቱም ዋጋ ተከፍሏል። ለማንኛውም ካንሰር ቢሆን ምንም መፍትሄ የሌለው ነገር እንኳን ቢባል መፍትሄ በጌታ በኢየሱስ ክርስቶስ ስም አለ። እግዚአብሔር ይባላል። በማቴዎስ 8:16-17 ላይ በዚያ ምሽት በአጋንንት የተያዙ ብዙ ሰዎች ወደ እርሱ አመጡ። እርሱ መናፍስት በቃሉ አስወጣ፣ በሽተኞችንም ሁሉ ፈወሰ። ስለዚህ ኢሳይያስ እንዲህ ብሎ የተናገሩት ተፈጸመ። እርሱ ደዌያችንን ተቀበለ፣ ህመማችንን ተሸከመ። የጠቀስነው ኢሳይያስ 53 ያለውን ነው እዚህ ጋር መልሶ ማቴዎስ ወንጌል ላይ የሚጠቅሰው። ስለዚህ ሁሉም የመጣ ሁሉ ወደ ኢየሱስ ክርስቶስ የመጣ ሁሉ ምን ሆኗል? እያንዳንዱ ተፈውሶ ነው የሄደው። ዛሬም ወደ ኢየሱስ ክርስቶስ የሚመጣ ሁሉ ይፈወሳል። እግዚአብሔር ይመስገን። ምክንያቱም ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ምንድን ነው? ያው ነው። ስለዚህ ዛሬም ኢየሱስ ይፈውሳል። ዛሬም በኢየሱስ ክርስቶስ ስም ፈውስ አለ። በመገረፉ ቁስል አዎን ተፈውሰናል።
አንዳንድ ሰዎች ያ የተጠቀሰው ለኃጢአት ነው ይላል። ለኃጢአት አይደለም። ይኸው እግዚአብሔር ቃል ይናገራል። ማቴዎስ 8 ላይ በግልጽ ለመጡት በሽተኞች መፈወሳቸው ምክንያቱ ኢሳይያስ ደዌያችንን ተቀበለ ሕመማችንን ተሸከመ ብሎ ያለው ሲፈጸም ነው። ይህን ቃል ካመንን እኛም ዛሬ ከማንኛውም በሽታ የኢየሱስ ክርስቶስ ስም ይፈውሰናል። ኢየሱስ ክርስቶስ ሕመማችንን ወስዷል። ኢየሱስ ክርስቶስ ደዌያችንን ወስዷል። ይሄ ቃል ለፈውስ አይደለም ለሚል ሰው እንደ እምነት የኔ ወንድም፣ እንደ እምነት የኔ እህት፣ ነገር ግን ይሄ ቃል የእግዚአብሔር ቃል ነው። ማቴዎስ ወንጌል ላይ ይሄንን ወደ ኢየሱስ የመጡትን ሁሉ በሽተኞቹንም ሁሉ አንበቡት ፈወሰ ይላል። ማቴዎስ 8:17 ላይ ወደ ኢየሱስ ክርስቶስ መጥቶ ሳይፈወስ የሄደ የለም። ዛሬም አምኖ ወደ ኢየሱስ ክርስቶስ ለመጣ ሁሉ የኢየሱስ ክርስቶስ ስም ይፈውሳል። በመገረፉ ቁስል ተፈውሰናል። ይሄ የእግዚአብሔር ቃል ነው፣ እውነት ነው። ስለዚህ ከመስቀሉ የኃጢአታችንን ምን አግኝተናል? በእኛ ጥፋት ምክንያት እርሱ ተቀጣልን። ሁለተኛስ እኛ ደግሞ በኃጢአት ምክንያት ደዌ በሽታ የገባው በኃጢአት ምክንያት ነው። በኃጢአት ምክንያት የገባውን ደዌያችንና በሽታችንን ደግሞ ክርስቶስ ኢየሱስ ወስዶልናል። ስለዚህ ያንን በእምነት ስንቀበል ፈውሳችንን እንቀበላለን። ሰው እንዴት ነው የሚድነው? እንዴት ነው የኃጢአቱን ይቅርታ የሚቀበለው? ኢየሱስ በመስቀሉ ሲሞት ደሙን ሲያፈስ ለእኔ ነው ብሎ አምኖ ኢየሱስ ክርስቶስ ለእኔ ነው የሞተው፣ ስለእኔ ነው የተቀበረው ብሎ በሚያምንበት ጊዜ መንፈስ ቅዱስ በዛ ህይወት ውስጥ ይሰራል። የደህንነትን ስራ ይሰራል። ያ ሰው ከሞት ወደ ህይወት ይሸጋገራል። ልክ እንደዛ ሁሉ ደግሞ ኢየሱስ ክርስቶስ የተሰቃየው ደዌን የወሰደው እርሱ ለእኔ ነው ብዬ ደግሞ አምኜ በእግዚአብሔር ቃል ላይ በመቆምበት ጊዜ ደግሞ ፈውስን ደግሞ እቀበላለሁ። እግዚአብሔር ይባረክ። ሰዎች በተለያየ መንገድ ሊፈወሱ ይችላሉ። አንዳንድ ሰዎች እጆቻቸው የተለየ የፈውስ ስጦታ ሊኖራቸው ይችላል። ይህ ስለ ፈውስ ስጦታ አይደለም። ይህ ለሚያምን ሁሉ የተሰጠ የእግዚአብሔር የተስፋ ቃል ነው። እግዚአብሔር ይመስገን። ለሚያምን ሁሉ ነቢይ አይልም፣ እንደዚህ አይነት ሰው አይልም። የሚያምን ሁሉ ኢየሱስ ክርስቶስ ለእኔ ሞቶልኛል፣ ለእኔ ቆስሎልኛል፣ በመገረፉ ቁስል ተፈውሻለሁ ብሎ ለሚል ሰው ሁሉ እግዚአብሔር ይመስገን። የእግዚአብሔር ቃል ሕያው ነው፣ ዛሬም የሚሰራ ነው፣ ዛሬም ይፈውሳል። አሜን። እግዚአብሔር ይባረክ። ሁለተኛው ከመስቀል ያገኘነው እንግዲህ ምንድነው? ፈውስ ነው። በሶስተኛው እዚሁ ኢሳይያስ 53 ላይ ደግሞ ምን ይላል? መውደቁ መሰቃየቱ ግን የእግዚአብሔር ፈቃድ ነበር ይላል ኢሳይያስ 53:10 ላይ። ስለዚህ እንግዲህ በእርሱ ጻድቅ ሆኖ ሳለ እርሱ ስለ እኛ ኃጢአት በመሆን ለእኛ ምን ሰጠን ይላል? ጽድቅ ሰጠን ይላል የእግዚአብሔርን ቃል። ይሄንን ሁለተኛ ቆሮንቶስ 5:21 ላይ ስንመለከት እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበትን እርሱ ስለ እኛ ኃጢአት አደረገው። ቃሉ ነው የሚለው ስለ እኛ እርሱ ምን ሆነ? ኃጢአት ሆነ። እኛ ምን እንሆን? የእግዚአብሔር ጽድቅ እንድንሆን። እግዚአብሔር ይባረክ። ስለዚህ ማን ማለት ነው? ጸደቀ ማለት። ጸደቀ ማለት ወጣ ቆመ ማለት ነው። አንድ ሰው ጸደቀ ስንል በእግዚአብሔር ክብር ፊት ሰማይና ምድርን በፈጠረው አምላክ ፊት ማንም በኃጢአት ያለ ሰው ሊቆም በፊቱ በማይችለው ቅዱስ ጻድቅ አምላክ ፊት ቆሞ አልጠፋም ማለት ነው። ጸደቀ እንደምንለው አትክልቴ ጸደቀ ምንለው ከዛ የተነሳ ምን ጊዜ አትክልቴ ጸደቀ ምንለው? ከአፈሩ ሲወጣ ቅጠሉ መውጣት ማበስ አትክልቴ እኮ ጸደቀልኝ። እግዚአብሔር ይባረክ። እንደዚሁም ደግሞ በእግዚአብሔር ፊት አንድ ሰው ጸደቀ የሚባለው ምን ሲሆን? በእግዚአብሔር ፊት ያለ ኩነኔ ያለ በደል መቆም ሲችል ነው። ማንም ሰው በራሱ ጽድቅ በራሱ ስራ በእግዚአብሔር ፊት ያለ ኩነኔ መቆም አይችልም። መጽሐፍ ቅዱስ በኢሳይያስ ላይ ምን ይላል? ጽድቃችን የእኛ ስራ መልካም ስራችን እንደ መርገም ጨርቅ ነው ይላል። እና መርገም ጨርቅ ማለት እንግዲህ ይሄ የከፋ ነገር ነው። እንደዛ ነው የእኛ ስራ። በክርስቶስ ግን ሲሆን እኔ እርሱ ጽድቅ ሆኖልኛል ብዬ አምኜ ስቀበል ግን እግዚአብሔር ይባረክ። ስሞት አንድ ቀን አይደለም፣ ዛሬውኑ ባመንኩበት ሰዓት የእግዚአብሔር ጽድቅ ተቀብያለሁ። አሜን። እግዚአብሔር አጽድቆኛል። ስለዚህ
የጽድቅ የቻልነው ከሞት ወደ ሕይወት መሸጋገር የቻልነው በእግዚአብሔር አፍ ፊት ያለ ኃጢአት ያለ በደል ያለ መሸማቀቅ መቆም ያስቻለን ምን ስለሆነ ማለት ነው? እርሱ ስለኛ ኃጢአት ሆኖ እኛን ግን አጸደቀን። እግዚአብሔር ተባረክ። ሶስተኛው በረከታችን ይሄ ነው። አራተኛ ደግሞ ሃሌሉያ ኢየሱስ ክርስቶስ የእርሱን ሕይወት ደግሞ እንድንካፈል ምን ያደረገን ይላል? ከሞት ወደ ሕይወት አስተላለፈ ይላል ዕብራውያን ምዕራፍ 2:9 ላይ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመልአክ ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን ይላል። እግዚአብሔር ይባረክ። ስለዚህ እርሱ የሞተበት ምክንያት ምንድነው? እኛን ከሞት ወደ ምን እንዲያሸጋግረን? ወደ ሕይወት እንዲያሸጋግረን። እግዚአብሔር ይባረክ። ስለዚህ ማንም በክርስቶስ ኢየሱስ ቢሆን ይሄንን በእምነት ሲቀበል በመስቀል ላይ የሞተው ለኔ ነው የሞተው ብሎ ሲል ምን ልውውጥ ነው የተካሄደ? እሱ ሞቴን ወሰደ፣ የእርሱን ሕይወት ደግሞ ለእኔ ሰጠኝ። እግዚአብሔር ተባረከ ይሁን። አሜን። አምስተኛ ኢየሱስ ክርስቶስ ደግሞ ምን አደረገን ይላል? በረከቱን እንድንቀበል እርሱ ምን ሆነልን? እርግማን ሆነልን። በገላትያ ምዕራፍ 3:13-14 ላይ ይላል በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነትና የመንፈስ ተስፋ እንድንቀበል ነው። እርግማን እግዚአብሔር ዋጅቶናል። እግዚአብሔር ይመስገን። ስለዚህ እሱ በመስቀል ላይ ሲሞ በእንጨት የሚሰቀል ሁሉ የተረገመ ተብሎ እንደተጻፈ እሱ በመስቀል ላይ እርግማን ሆኖ እኛን ከእርግማን ወደ ምን አሸጋገረን? ወደ በረከት አሸጋገረን። እግዚአብሔር ይባረክ። ለእስራኤላዊ የተገባው የተስፋ ቃል ለአብርሃም የተገባው የአብርሃም በረከት በክርስቶስ ኢየሱስ ምክንያት የኛ በረከት ሆነ ማለት ነው። እግዚአብሔር ይባረክ። ስለዚህ ከመርገምም ደግሞ ምን አድርጎናል? ኢየሱስ ክርስቶስ ዋጅቶናል። እና ይሄ ማለት ምን ማለት ነው? ስለዚህ በክርስቶስ ኢየሱስ ከሆነ እርግማን በእኛ ውስጥ ሊሰራ አይገባም። አይሰራም አላልኩም፣ ግን ሊሰራ አይገባም። ለምን? ምክንያቱም አንዳንድ ጊዜ በሰዎች ሕይወት ውስጥ ምን ማለት ነው? እርግማን ማለት አንዳንድ ቤተሰብ ውስጥ በምትመለከቱበት ጊዜ አንድ ጥቂት ነገሮችን እንደዚሁ ጫር ያረኳቸውን ነገሮች የእርግማን ምልክቶች የተባሉትን ነገሮች እኔ ጻርኳቸውን ላካፍላችሁ። ዘዳግም ምዕራፍ 28 ላይ ነው ይሄ የበረከትና የእርግማን ቁልፍ የምናገኘው። የመጀመሪያው ክፍል ስታነቡ ስለ በረከት ነው የሚናገረው። ብትታዘዘኝ ቃሌን ብታደርገው ምን ይከተልሃል? እነዚህ ሁሉ በረከቶች ይመጡልሃል። ባትታዘዘኝ ደግሞ እነዚህ ደግሞ እርግማኖች ምን ያደርጋሉ? ይመጣሉ። እዚህ እርግማን በከንቱ አይመጣም በሰው ላይ፣ እግዚአብሔርን ባለመታዘዝ ይመጣል። ሰው ስለረገመን እርግማን በእኛ ላይ አይደርስም። ከንቱ እርግማን በሰው ላይ እንደማይደርስ ምሳሌ ላይ ይናገራል። ነገር ግን ምን ጊዜ ነው እርግማን በእኛ ላይ ቦታ የሚያገኘው? እግዚአብሔርን ባለመታዘዝ እርግማን በእኛ ላይ እንዲሰራ መንገድ ልንከፍትለት እንችላለን። እና እዛ ጋር የተጠቀሱ እርግማኖች አሉ። እያንዳንዱ በጣም ብዙ ቁጥሮች ስለሆኑ ያንን በሙሉ አሁን ካለው ጋር ሊሆን ከሚችሉ ነገሮች ጋር አንዳንድ አጠር አድርጌ 7 የሚሆኑትን የእርግማን ምልክቶችን እናያቸዋለን። እናም ሰዎች እኔ በክርስቶስ ኢየሱስ ድኛለሁ፣ እርግማን በኔ በኩል አይደርሰኝብኝም፣ አካባቢም አይነካም፣ እንደው ድርሽም አይል፣ እግዚአብሔር ይመስገን፣ እንደ እምነት ይሁንልህ፣ እንደ እምነትሽ ይሁንልሽ። ሆኖም ግን እርግማን ምልክቶች በሕይወታችን ሲታይ፣ በቤተሰባችን ሲታይ እንደዚሁ ፉከራ አይጠቅምም። እኔ ጋር እርግማን አይደርስም፣ ከእርግማን ነፃ አውጥቻለሁ ማለት አይጠቅምም። እርግማን ካለ በቀጥታ በእግዚአብሔር ቃል ፊት ለፊት ገጥመ እርግማን ከሕይወታችን እንዲቆረጥ ያስፈልጋል። ምክንያቱም እርግማን ይሰራል። በእግዚአብሔር ቃል ላይ ስናይ ምን ይላል? ሌሎች አማልክትን እንዳታመልክ፣ እንደዚህ እንዳትሰግድ፣ እንደዚህ አትሁን ይልና ከዛ በኋላ እንዲህ ግን ለሚያደርጉ እስከ 3 እና እስከ 4 ትውልድ ድረስ እርግማኔ ይሄዳል ይላል። ደስ የሚለው ነገር በረከቴ እስከ ስንት ትውልድ የሚለው ታውቃላችሁ? እስከ 1000 ትውልድ። እግዚአብሔር ይባረክ። በረከቱ እስከ 1000 ትውልድ። ለዚህ ነው ዛሬም ለአብርሃም የገባው 3000 ዓመት አልፎ ዛሬም በረከቱ ይሰራል። እግዚአብሔር ይባረክ። አሜን።
በሌላ በኩል ግን እርግማን እስከ 3 እስከ 4 ትውልድ ይሄዳል። ምን አይነት ነው እርግማን የሚመጣው? እግዚአብሔር ቃል የሚነግራቸው ነገሮች አሉ። የሞራ ገላጮች ይላል መጽሐፍ ቅዱስ አይደለም? የሚያስጠነቁሉ ሰዎች፣ ለአጋንንት የሚሰግዱ ሰዎች፣ የተለያየ በሀገራችን ብዙ ነገር አለ አይደለም? ዛፍ የሚደረግ አለ፣ ለወንዝ የሚደረግ አለ፣ የተለያየ ባዕድ አምልኮት አለ፣ ጨሌ ብዙ ቤተሰቦች ውስጥ አለ። እንዲህ የመሳሰሉ ነገሮች አሉ። እነዚህ ነገሮች በመጽሐፍ ቅዱስ ላይ እንደምናየው እያንዳንዳቸው ምን ይዘው ይመጣሉ? እርግማን ይዘው ይመጣሉ። ለዚህ እኔ ጌታን ተቀብያለሁ፣ ድኛለሁ፣ በእኔ ላይ አይደርስ። አሜን፣ እግዚአብሔር ይባረክ። ይሁን እንጂ እርግማን በር ካገኘ ማለትም ከዘመዶቻችን የተነሳ በአያቴ ምክንያት ሊሆን ይችላል፣ በአባቴ ምክንያት ሊሆን ይችላል፣ በቅድመ አያቴ ምክንያት ሊሆን ይችላል። ቤትም አቅጣጫ መንገድ ካገኘ መስራቱ አይቀርም። ስለዚህ ፉከራ ድኛለሁ፣ ጸድቄያለሁ፣ ከእርግማን ነፃ ወጥቻለሁ ማለት ሳይሆን ነገሩን በደንብ ተረድቶ ምን ማድረግ ያስፈልጋል? እርግማን ከኔ እንዲቆም፣ እርግማን ወደ ልጆቼ እንዳይተላለፍ፣ እርግማን እንዲቆም በእምነት መቆም ያስፈልጋል። ስለዚህ በቤተሰብ ውስጥ እርግማን እንዳለ፣ በእኔ ህይወት ውስጥ እርግማን እንዳለ በምን ማወቅ ይቻላል? በምንድን ነው ማወቅ የሚቻለው? ምናልባት ነቢያቶችን ጠርቶ እስቲ በኔ ቤተሰብ ውስጥ ያለውን እርግማን አላለም እስቲ አይተ ነገሬ ነው አይደለም። የእግዚአብሔር ቃል ከነቢይ ሁሉ ይበልጣል። እግዚአብሔር ይባርክ። ቃሉ ግልጽ ነው። ምልክቶቹን የት ነው የምናየው? ዘዳግም 28 ላይ ሄዳችሁ እዩት። እነዛ የጻፉ እርግማኖች በቤታችን የሚሆኑ ከሆነ የምናያቸው ከሆነ ምንድን ነው ማለት ነው? እርግማን አለ ማለት ነው። ስለዚህ እርግማኑን ማቆም የምንችልበት ነገር አለ። እርግማኑን ለአንዴና ለዘላለም ኢየሱስ ክርስቶስ በመስቀል ላይ ምን ሆኖ እርግማን ሆኖ ከእርግማን ምን አድርጎናል? ዋሽቶናል። ያንን ግን የተስፋ ቃል ልክ ማንም ክርስቲያን ሁሉ በቤተ ክርስቲያን ውስጥ ያለ ሰው ሁሉ በሽታ የሌለ በቃ ሁሉም ሰው ከበሽታ ነፃ ነው አይደለም። እና አንዳንዱ አምኖ ጌታ ይመስገን በመገረፉ ተፈውሻለሁ ብሎ ከማይድን በሽታ ይድናል። ሌላው ደግሞ በቃ ይሄው ሁሉ ጊዜ ለአንዱ ነገር ዛሬም ጸልዩልኝ ነገም ጸልዩልኝ እና ጸልዩልኝ አንበል አይደለም። አስፈላጊ ነው። ግን እያልኩ ያለሁት ምንድነው? እምነት ነው የሚያድነን። እግዚአብሔር ይባላል አይደለም እንዴ? ልክ አምኜ በዛ ቃል ላይ ስቆም ነው በፈውስ በኩል ያለውን ኃይል ማገኘው፣ ልክ ወይም ደግሞ ድል ማገኘው። እንደዚሁም በእርግማን ላይ ሙሉ ድል የማገኘው ደግሞ ምንድነው? በእምነት ያንን የሚታዩ የእርግማን ምልክቶችን ምን በማለት በመዝመት መቁረጥ መጣል ይቻላል። እግዚአብሔር ይመስገን። ስለዚህ ዳግም 28 ላይ ያሉትን እነዚህ ጣፍ ያረኳቸው ጥቂት ነገሮች ልንገር። የመጀመሪያ አንዱ ምንድነው? ሰዎች በቤተሰባችን ውስጥ እየደጋገመ ከአእምሮ ጋር የተገናኘ ችግር ካለ ሰዎች ያለ ምክንያት በቃ አእምሮአቸውን የሚስቱ ከሆነ ይሄንን ባጎት በእንደዛ ተደጋግሞ የሚታይ ከሆነ ምን ሊሆን ይችላል? የእርግማን ምልክት ሊሆን ይችላል። ሁለተኛ አንዳንድ በሽታዎች የእርግማን ምልክቶች ናቸው። ምክንያቱም በቃ እንደዚህ አይነት በሽታ አይታጣ ይላል በቤተሰብ እና ያ ይቀጥላል። ስለዚህ ማቆም ይቻላል። እግዚአብሔር ይባረክ። ስለዚህ በአባት በአያት አንዳንድ ጊዜ በቃ እኔ በዘሬ ነው ያለው። ሐኪሙን ጋር ስትሄዱ ምንድነው በዘር እንደዚህ አይነት በእንትን አለበት ተብሎ ይጠየቃል አይደለም ወይ? እነሱ በሳይንስ እንግዲህ የተረዱት ነገሩ ግን ምንድነው? ይሄ ሁሉ የመመልከቱ የእርግማን ምልክት ነው። በአባቴ ያለ በአያቴ ያለ ወደ እኔ ከመጣ እርግማን ምልክት ነው። እኔ ላይ አይመጣም ብሎ በኢየሱስ ክርስቶስ በመገረፉ ቁስል ተፈውሻለሁ ብሎ መቃወም ግን ይቻላል። እግዚአብሔር ይመስገን። እና እዛ ላይ ከተጠቀሱ ነገሮች ሄዳችሁ ትመለከቱ። በቃ መጨንገፍ ወይም ደግሞ ይሄ ብዙ የማስወረድ ችግር ያለባቸው ሰዎች እና እንደዚህ አይነት የመሳሰሉ የተለያየ አይነት የሴት በሽታዎች እንደዚህም ስንመለከት የእርግማን ምልክቶች ናቸው። ዘዳግም 28 ተጽፈው እናያለን። አንዳንድ ቤተሰብ ላይ ደግሞ ስንመጣ የጋብቻ መፍረስ ችግር በቃ እና በአጎት በኩል በአክስት በኩል እንደዚህ በብዛት እንደዚህ በሚታይበት ጊዜ ይሄም ምንድነው ማለት ነው? ይሄም የእንትን ምልክት ነው፣ የእርግማን ምልክት ነው። አንዳንድ ጊዜ ደግሞ ሌላው ደግሞ በገንዘብ እጥረት ወይም የተለያየ አላለ ሁሉ ጊዜ በተለይ በቂ ገቢ እየመጣ በቂ ገንዘብ ወደ ቤታችን እየመጣ
ነገር ግን ምን ታደርጋለህ ነው የሚለው። ትሰበስባለህ ግን ምን ይሆናል? ይበተናል አይደለም። ስለዚህ እግዚአብሔርን ባለመታዘዝ የሚመጣው እርግማን አይነት በህይወታችን የሚገለጽ ከሆነ ቶሎ ልነቃ ያስፈልጋል። እና ገንዘባችን መጥቶ ትልማይል ከሆነ አንድ የፍልስጤም ክርስቲያን ያው ይገባቸዋል። ምናልባት እዚህ ሙስሊም ኖር ይችላል እና በተለያየ እስራኤሎችም ፍልስጤሞች ላይ በሚያደርጉት ነገር በጣም አንዳንድ ተቆጥተው በእስራኤል ላይ የሚቃወሙ ሰዎች አሉ። which okay ግን መጠንቀቅ ያለብን ነገር ደግሞ አንድ ነገር አለ። እግዚአብሔር ለአብርሃም ከገባው በረከት አንዱ ምንድነው? የሚባርኩ ምን ይሆናሉ? ይባረካሉ። የሚረግሙ ምን ይሆናሉ? ይረገማሉ። ስለዚህ አንዳንድ ሰዎች በእስራኤል ላይ ወይም በአይሁዶች ላይ ካላቸው ጥላቻ የተነሳ በላያቸው ምን ያመጣሉ? እርግማንን የሚያመጡ አሉ። እና የሆነ ይሄንን ስለ እርግማን በአንድ ስፍራ ላይ አንድ የእግዚአብሔር ሰው በሚያስተምርበት ጊዜ ፍልስጤማዊ ክርስቲያን ነው እና ሰውየው ሚሊዮነር ነው። ግን ሲመሰክር ምንድን ነው ያለው? እኔ በአመት ይሄን ያክል ነው ገቢ የምኖረው፣ ግን ዕለት በዕለት ግን የመጨረሻ ድሃ ሰው ነው እንደሚኖር ነው። በቃ እጄ ላይ ገንዘብ የለም፣ ገንዘቡ ይመጣል ይጠፋል። እና አንድ የእግዚአብሔር ሰው በሚያስተምርበት ስለ እርግማን ሲያስተምር እና ይሄንን በእስራኤላውያን ላይ ያለውን ጥላቻ ራሱ አንድ እርግማን እንደሚያመጣ ሲናገር ሰማና ልቡን መታው እና የፍልስጤማዊ በቃ ክርስቲያን ነው፣ በእግዚአብሔር ፊት ንስሐ ገባ እና መባረክ ጀመረ እነሱ። በኋላ ምንድነው የሆነው? ከአመት በኋላ መጥቶ ሲመሰክር ከዛች ቀን ጀምሮ አለ አጥፍቼ እንኳን ገንዘብ መጨረስ አልቻልኩም እና ገንዘቤ ተባረከልኛል። እና አንዳንድ ጊዜ ገንዘብ እየመጣ መጨበጥ ከያዘ ዝም ብሎ የሚጠፋ ከሆነ ልክ ገንዘቡ ሲመጣ ብዙ ቀዳዳዎች ይመጣሉ ማለት ነው። እና ገንዘብ በሌለበት ጊዜ የሌለው አሁን ይመጣል። ይሄ ራሱ የምን ምልክት ነው ማለት ነው? የእርግማን ምልክት ነው። እና አንዳንድ ጊዜ ደግሞ በቃ በጣም ይገርማል። እናቴም እግሯን ተሰብራ ነበር፣ አያቴም ደግሞ እዛው እግር ላይ ተሰብራ፣ እኔም ደግሞ እግሬን ተሰብሬያለሁ። እንደዚህ አይነት ነገሮች ሲደጋገም በቤተሰብ ውስጥ ይሄም የምን ምልክት ነው? ይሄም የእርግማን ምልክት ነው። በመጨረሻ በአንዳንድ ቤተሰብ ውስጥ በቃ ያለ ምንም ምክንያት በቃ አክስት ራሷን ገላለች፣ አጎት ራሱን ገሏል፣ የአጎት ልጅ ራሱን ገሏል። እንደገና እኔንም ደግሞ እንደዚሁ በቃ የራስ የመግደል ነገር ያስጨንቀኝ። ይሄም ከእርግማን ጋር የተገናኘ ነው። ስለዚህ እንደዚህ አይነት ነገሮች ምናልባት አንዱ ብቻ ከነዚህ ውስጥ አንዱ ብቻ በህይወታችን ካለ እርግማን ላይ ሆን ይችላል። ግን በተለይ 2-3 ነገር ዘዳግም 28 ያለው አንብቡት። እነዛ ነገሮች በህይወታችን የሚታዩ ከሆነ እርግማን አለ ማለት ነው። በእግዚአብሔር ፊት ልንጸልይ ይገባል። እርግማኑ ምን ለማለት መስበር የሚያስችለን የተስፋ ቃል አለ። ገላትያ ላይ ያነበብነው ቅድም የተናገረው ምን የሚለው? ክርስቶስ ኢየሱስ በመስቀል ላይ ምን ስለሆነልን ተረግሞ እኛን ከምን አወጣን? ከእርግማን ነፃ አወጣን። እግዚአብሔር ይመስገን። ነፃ የምንወጣበት መንገድ አለ። ነፃ ግን ለመውጣት ምን ማግኘት? እውቀቱ ያስፈልጋል። እውነትን ታውቃላችሁ፣ እውነትን ደግሞ ነፃ ያወጣችኋል። እግዚአብሔር ተባረከ ይሁን። ስለዚህ እንደዚህ አይነትም ነገር ካለ ልንጸልይ ይገባል ማለት ነው። ሌላው የመጨረሻው ከመስቀሉ ያገኘነው በረከት ይቀጣ የመጨረሻው አይደለም። የሚቀጥለው ደግሞ ከመስቀሉ ያገኘነው በረከት ምንድነው? የእርሱን ብልጽግና እንድንካፈል ኢየሱስ ድሃ ሆነ ይላል። እግዚአብሔር ይባረክ። በሁለተኛ ቆሮንቶስ 8:9 ላይ የጌታችን ኢየሱስ ክርስቶስ ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ ይላል። ጌታችን ኢየሱስ ክርስቶስ ምን ጊዜ ነው ድሃ የሆነው? በመስቀል ላይ በነበረበት ጊዜ አይደለም። የገዛ ልብሱን እንኳን ምን ያደረጉበት? ዕጣ ጥለው ምን አደረጉበት? ወሰዱት። ምንም የሌለው ሆኖ ጌታ የዋለው በመስቀል ላይ ነው። ያ የሆነበት ግን ለምንድን ነው ይላል? እርሱ ድሃ የሆነው እናንተ ምን ትሆኑ ዘንድ? ትበለጽጉ ዘንድ። ይሄ አንዳንድ ጊዜ በክርስቶስ ኢየሱስ ሞት፣ በክርስቶስ ኢየሱስ መስቀል ላይ ከከፈለው ዋጋ የተነሳ የምናገኘውን በረከት
በተለያየ ነገር ጠላት እያጣጣለ በረከቱን እንዳንለማመድ ለማድረግ ጠላት እንደሚተጋ ማወቅ አለብን። አሁን ባለንበት ጊዜ የብልጽግና የምትለው ቃል ራሱ ሲሰማ ቶሎ ለብዙዎች ይመጣል። የብልጽግና ወንጌል አይደለም። ብልጽግና እንደዚህ ብልጽግና እንደዛ እንደዛ አይደለም። እኛ እያልን ያለነው ወይም ቃሉ የሚነግረን ምንድነው? ክርስቶስን ካገኘ እሱ ድሃ ስለሆነልህ መርቸዲስ መኪና ትነዳለህ፣ እንደዚህ አይነት ኑሮ ትኖራለህ። ያ አይደለም። እውነተኛ ብልጽግና ማለት ምን ማለት ነው? በመጽደቅ ማለት በእግዚአብሔር ቃል ላይ ሞልቶ ምን ይሆናል? መትረፍረፍ ነው። ስጡ ምን ታደርጋላችሁ? ይሰጣችኋል። ምን ሆኖ? ሞልቶ ተትረፍርፎ ይሰጣል። ተትረፍርፎ ማለት ምንድነው? ሁሉ ጊዜ ምን አለህ ማለት የምትሰጠው አለ ማለት ነው። እግዚአብሔር ይባረክ። ስለዚህ መዓት ገንዘብ እየሰበሰብን ቁሳቁሶች ሞልተው ብዙ ገንዘብ እያገኘን ነገር ግን ለምንሰጠው ከሌለ ለራሳችን እንኳን አልበቃ ብሎ ምንኖር ከሆነ ይሄ የድህነት ኑሮ ነው። እና ብልጽግና ማለት ብዙ ገንዘብ መሰብሰብ አይደለም። ብልጽግና ማለት ብዙ ቁሳቁስ መሰብሰብ አይደለም። በተለይ አሁን በምዕራቡ ዓለም አሁን የቁሳቁስ ነገር ትልቅ ቦታ ያ ማለት አይደለም። ብልጽግና ማለት ግን ሞልቶ መትረፍ ነው። እግዚአብሔር ይባላል። ከራሳችን አልፈን ለእግዚአብሔር ስራ እንሰጣለን። ከራሳችን አልፈን ድሆችን እንመገባለን። የተትረፈረፈ ህይወትን እንድንኖር ይሄ የእግዚአብሔር ፈቃድ ነው። እግዚአብሔር ይመስገን። ስለዚህ ይሄ ቃል ሲገባል ኢየሱስ ክርስቶስ እርሱ ምን ሆኖ ማለት ነው? እርሱ ደህይቶ እኔን እንዳበለጸገኝ ሲገባኝ ምን አገኛለሁ ማለት ነው? የድህነትን ኑሮ መኖርን እንደ ጽድቅ መቁጠር ልክ አይደለም። ልክ ይሄንን በቁሳቁስ ነገር በብልጽግና ስም በወንጌል ያበለጽጋል በሚል ስም ቁሳቁስ ላይ የተመሰረተ ክርስትናን መጥላትና መቃወም እንደሚገባን ሁሉ ድህነት ወይም ደግሞ መኖር በድህነት መኖርን እንደ በረከት አድርጎ መቁጠርን ደግሞ ይሄም ደግሞ ክርስትና አይደለም። እግዚአብሔር ይባረክ። ሐዋርያቶች ምንም እንኳን በሌላቸው ጊዜ ምንና ሌሎችንን እናበለጽጋለን ይላል። እግዚአብሔር ይመስገን። አሜን። የሚያስፈልጋቸው ነገር ሁሉ ነበር። ጌታ ይባረክ። በሚያስፈልግበት ጊዜ የሚያስፈልገው ነገር እግዚአብሔር ይሰጣል፣ እግዚአብሔር ያሟላል። ስለዚህ ምን ማለት ነው? ድህነት የምን ምልክት ነው? የጽድቅ ምልክት አይደለም። ድህነት የመንፈሳዊነት ምልክት አይደለም። ድህነት ዘዳግም 28 ላይ ከተጻፉት አንዱ የምን ምልክት ነው? የእርግማን ምልክት ነው። ለድህነት በፍጹም በረከት አይደለም። ብልጽግና ደግሞ በሀብት ማካበት ቁሳቁስን ማብዛትም የበረከት ምልክት አይደለም። ልክ እንደዛውም ሁሉ ደግሞ ድህነት የእርግማን ምልክት ነው። እንደዚሁም ደግሞ እውነተኛ ብልጽግና የሚጀምረው ከቁሳቁስ ሳይሆን በመንፈስ በመበልጸግ ምን በመሆን ማለት ነው? ከቁሳቁስ ተጽዕኖ ነፃ በመውጣት ነው። እግዚአብሔር ይባላል። አሜን። ስለዚህ መኪና ኖረኝ አልኖረኝ፣ ቤት ኖረኝ አልኖረኝ፣ ገንዘብ ኖረኝ አልኖረኝ፣ ሁል ጊዜ ምን ሆኜ እኖራለሁ ማለት ነው? ከችግር በላይ ሆኜ እኖራለሁ። እግዚአብሔር ይባላል። አሜን። የሚያስፈልገኝ ነገር እግዚአብሔር እንደ ባለጠግነቱ መጠን ምን ያደርግብኛል? ይሞላልኛል። እግዚአብሔር ይባላል። አሜን። ስለዚህ በእግዚአብሔር ተማምኜ እኖራለሁ። በደሞዜ ላይ አልተማመንም፣ በገንዘቤ ላይ አልተማመንም፣ አለኝ በምለው ነገር ላይ በእውቀቴ ላይ አልተማመንም። የምተማመነው ግን በጌታዬ ላይ ይሆናል ማለት ነው። አሜን። እውነተኛ ብልጽግና ይሄ ነው እንጂ እውነተኛ ብልጽግና ገንዘብ መቁጠር አይደለም፣ ቁሳቁስ መቁጠር አይደለም። እውነተኛ ብልጽግና ግን ከዚህ ዓለም ቁሳቁስ ከዚህ ዓለም ተጽዕኖ ነፃ ወጥቶ በደስታ መስጠት መቻል ነው። እግዚአብሔር ይባረክ። አሜን። በሚያስና ለሚለምኗችሁ ሁሉ ያርጉ ነው የሚለው እግዚአብሔር። ስጡ። መስጠት የምንችለው መቼ ነው? ራሳችን ስንበለጽግ ነው። እግዚአብሔር ይባረክ። ሁለተኛ ቆሮንቶስ 9:8 ላይ ይላል ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ምን እንድትሆኑ ማለት ነው? የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ ምን እንድትሆኑ? እንድትተርፉ። ሃሌሉያ። የእግዚአብሔር ጸጋን ሊያበዛላችሁ ይችላል። አሜን። ይሄ ነው እንግዲህ እውነተኛ የክርስትና ብልጽግና ማለት ይሄ ነው።
በወንጌል ውስጥ ያለው ብልጽግና ይሄ ነው እና የተወሰነ በብልጽግና ስም እንዲህና እንደዛ መኖር አይደለም። ዳግም ምዕራፍ 28 ላይ እንደቀደም እንዳልኩት ከ47 እስከ 48 ይላል በብልጽግና ጊዜ አምላክን እግዚአብሔርን በደስታና በሐሴት ስላላገለገልከው በራብና በጥም በርዛትና በከፋ ድህነት እግዚአብሔር የሚያስነሳብህን ጠላቶችን ታገለግላለህ ይላል። ምንድነው አሁን እርግማኑ ምንድነው? እዚህ ጋር አበልጽጎ ማነው ያበለጸገ? እግዚአብሔር አበልጽጎ ባለበት ጊዜ ምን ስላላደረክ? እግዚአብሔርን ስላላገለገልከው፣ ሀብትን ስላስቀደምክ፣ ሀብትን ስላመለክ፣ ገንዘብን ስላመለክ፣ ስለዚህ ምን ይመጣብሃል? ድህነት ይመጣብሃል። ገንዘብን ማምለክ፣ ሀብትን ማምለክ ምን ያመጣል ማለት ነው? አንድም ከእግዚአብሔር ይለየናል። ገንዘብ የኃጢአት ሁሉ ስር ነው አልተባለም። እንደዛ የሚል ነገር የጻፈው ምንድን የገንዘብ ምንድን ነው? ፍቅር። ስለዚህ ከእግዚአብሔር በላይ ገንዘብን የምንመርጥ ከሆነ ከእግዚአብሔር በላይ የምድር ሀብት የምንመርጥ ከሆነ ምን ይዞ ይመጣል? የሚለው ዘዳግም 28 47 ላይ ራሱን የቻለ እርግማን ይዞ ይመጣል። ስለዚህ ከሀብትህ እግዚአብሔርን አድርግ ነው የሚለው፣ አክብር። እግዚአብሔር የተመሰገነ ይሁን። የሚቀጥለው ደግሞ በመስቀሉ ያገኘነው በረከት ደግሞ ምንድነው? ኢየሱስ ክብሩን እንድንካፈል ነውራችን ሁሉ ምን አደረገው ይላል? ታገሰው ይላል። እግዚአብሔር ይባረክ። አሜን። ከሰቀሉት በኋላ ቅድም እንደተነጋገርነው ዕጣ ጥለው ልብሱን ሁሉ ምን አደረጉ? ተጣጣሉ ይላል። ዕብራውያን 2:10 ላይ ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆች ወደ ክብር ለማምጣት የድነታቸው መስራች በመከራ ፍጹም ሊያደርገው የተገባ ነበር። ስለዚህ እሱ ክብሩን ዘላለማዊ ክብሩን በመጣል እኛን ደግሞ ያደረገ ማለት ነው፣ አከበረን ማለት ነው። ውርደታችን ሁሉ ወስዶ አምላካችን ጌታችን አከበረን። ስለዚህ መስቀል ምንድነው ማለት ነው? የኔ ውርደት ተወስዶ የእሱን ክብር የወሰድኩበት ነው። እሺ፣ በመጨረሻ ላይ ደግሞ ከመስቀል የምናገኘውን በረከት ምንድነው ያለ እንደሆነ ኢየሱስ ክርስቶስ በመስቀል ብቸኛ ሆኖ ከብቸኝነት ነፃ አወጣ። አሜን። እሱ በሰው አይደለም የተተወው፣ በአባቱ በመስቀል ላይ ምን ተተዋል። እርሱ ግን ተትቶ እኛን ግን ምን አደረገ ማለት ነው? ከብቸኝነት ነፃ አወጣ። ጌታ ኢየሱስ ክርስቶስ በልባችን ከነገሰ፣ መስቀሉ በአይናችን ላይ የተሳለ ከሆነ በምንም ምክንያት ብቸኛ ልንሆን አንችልም። አካባቢያችን በስጋ የሚታይ ሰው ላይኖር ይችላል፣ ነገር ግን ብቸኛ ልንሆን አንችልም። በማቴዎስ ወንጌል ምዕራፍ 27 ከ45-51 ላይ ይላል ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ገደማ ኢየሱስ ድምፁን ከፍ አድርጎ ኤሎሄ ኤሎሄ ለማ ሰበቅታኒ እያለ ጮኸ። ትርጉሙ አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያ ቆመው ከነበሩ አንዳንዶቹ ጩኸቱን ሲሰሙ ኤልያስ የተጠራ ነው አሉ። ወዲያውም ከነርሱ አንዱ ሮጦ ሰፍነግ በመውሰድ የኮመጠጠ ወይን ጠጅ ውስጥ ነከረው። ሰፍነጉንም በሸምበቆ ዘንግ ጫፍ ላይ በማድረግ እንዲጠጣው ለኢየሱስ አቀረበለት። የቀሩት ግን ተዉት፣ እስቲ ኤልያስ መጥቶ ሲያድነው እናያለን አሉ። ኢየሱስ እንደገና ከፍ ባለ ድምፅ ጮኸ፣ መንፈሱንም አሳልፎ ሰጠ። በዛ ጊዜ የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ ይላል። እግዚአብሔር ይባረክ። ስለዚህም ደግሞ ኤፌሶን ምዕራፍ 1:3-6 ላይ ይላል በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ። በፊቱ ቅዱሳን ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናል። በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነ። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። አሜን። ስለዚህ በመጨረሻ ላይ ጌታ ኢየሱስ ክርስቶስ በመስቀል ላይ ብቻውን በመቅረት ከብቸኝነት ነፃ አወጣን። ሰው ከብቸኝነት ነፃ የሚወጣው በሰዎች ስለተከበበ አይደለም። 10፣ 20፣ 30 ሰው ባለበት ስፍራ ሰው እየኖረ ዙሪያውን ሰው ሞልቶ ተትረፍርፎ እያለ በብቸኝነት መኖር ይችላል።
ጌታ ግን ብቸኝነትን አባቱ ፊቱን አዞረ። እግዚአብሔር ይመስገን። እሱም ከተከፈለልን አንዱ እሱ የመጨረሻው ያነበብነው እሱ በመስቀሉ ያገኘነው የመጨረሻው በረከት ኢየሱስ ክርስቶስ ከብቸኝነት ነፃ ሊያወጣን እርሱ ብቸኝነታችንን ወሰደ። እግዚአብሔር ይመስገን። አሜን። ከዛ በኋላ እዚህ ማቴዎስ ያነበብኩት ላይ ምንድነው ያነበብኩት ክፍል ላይ የማቴዎስ ላይ ጮሆ ይላል። ለሉቃስ ላይ ስንሄድ ደግሞ ምንድነው የሚለው? ምን ብሎ ነው የጮኸው? ተፈጸመ ብሎ ነው። እግዚአብሔር ይባረክ። በዛ ተፈጸመ በሚለውስ ምንድነው ማለት ነው? በሰው ላይ የመጣው ነገር በጠቅላላ በአዳም መውደቅ የመጣው ነገር በጠቅላላ አሁን እንዳየነው ምኑ ማለት ነው? ኃጢአቱ፣ ሞቱ፣ በሽታው፣ ብቸኝነቱ፣ ድህነቱ፣ እርግማኑ እነዚህን ሁሉ ፈጸመው። እግዚአብሔር ይመስገን። በመስቀል ላይ ምን አድርጎ ስለኛ ሞቶ አስወገደው። ዛሬ የምንጸልየው ጸሎት ይሄንን እንሞክራለን። በቃል ለመግለጽ ሞክራለን፣ ለማስረዳት አስተማሪ ሁሉ ጊዜ ለማስረዳት ይሞክራል። የሂሳብ አስተማሪ ከሆነ 1 ሲደመር 4 5 ነው ብሎ ሲል ተማሪው ምን ማለት ነው 4 እንዴት ነው 5 የሚሆነው ብሎ ቢል ምንድነው የሚያደርገው? ቀስ ብሎ ያ ተማሪ ባለበት ደረጃ ወርዶ ይኸውልህ እንደዚህ ነው ብሎ ያሳየውና ከዛ ይላል ልጁ። እና የሚገርመው ነው 1 ሲደመር 4 5 የሚለውን የተለያዩ ሰዎች በተለያየ መንገድ ነው የሚገባቸው። ሁሉም ሰው አንድ አይደለም እና አስተማሪ ነው የሚያቀርበው። ስለዚህ ጥሩ አስተማሪ ከሆነ በአንድ ነገር ብቻ ይሄው በዚህ ነው ከገባ ይግባ ካልገባ አይልም። የተለያዩ ነገሮችን በዚህ ይሞክራል፣ በዛ ይሞክራል። በዛ ልጅ አእምሮ ውስጥ 1 እና 4 5 መሆኑን መደመር ብቻ ሳይሆን 25 ሲደመር 25 50 መሆኑንም እንኳን እንደሚያውቅ አድርጎ የመደመር ምን ያደርገዋል? ምስጢሩን ያስተምረዋል። አይደለም? እንደዛ ነው። የእግዚአብሔርን ነገር የመስቀሉን ምስጢር እንደዛ እንደ 1 እና 4 ሲደመር 5 ሰው በቃል መግለጽ አይችልም። መንፈስ ቅዱስ ብቻ ነው ሊያበራልን የሚችለው። መንፈስ ቅዱስ ካበራልን ደግሞ ኃጢአታችን ሙሉ በሙሉ እንደተደመሰሰ እናውቃለን። መንፈስ ቅዱስ ካበራልን በእግዚአብሔር ፊት ጸድቀን በቅድስናና በጽድቅ እየኖርን እንደሆነ እናስተውላለን። መንፈስ ቅዱስ ካበራልን በእውነት ደዌያችን እንደተወሰደ አምነን እነሆ ፈውሳችንን ተቀብለን በጤንነት ኑሮ እንኖራለን። መንፈስ ቅዱስ አይኖቻችንን ከከፈተልን የእርሱ መደህየት በመስቀል ላይ ባዶ ሆኖ መቅረት እኛን ሊያበለጽግ መሆኑ ሲገባን በቁሳቁሳዊ ብልጽግና ሳይሆን ነገር ግን በክርስቶስ ኢየሱስ ያለው ብልጽግና በመንፈሳችንም በነፍሳችንም በስጋችንም የሚገለጥ ይሆናል። መንፈስ ቅዱስ አይኖቻችንን ካበራልን ብቸኛ አንሆንም። ምንም አይነት ሁኔታ ቢመጣ፣ በቤተሰብ የሚመጣ ቢሆን፣ በስራ ቦታ ቢመጣ፣ በየትም ስፍራ ላይ የሚመጣ አጋጣሚና ሁኔታ ብቸኛ አድርጎ አያቆመንም። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ብቸኛ ሆኖ ከአባቱም ተለይቶ ከመላእክትም ተለይቶ ከሰው ሁሉ ተለይቶ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ ብቸኝነታችን ስለወሰደ ይሄ ከገባን መንፈስ ቅዱስ አይኖቻችንን ካበራልን በምድር ላይ ማንም በሌለበት ስፍራ እንኳን ሄደን መኖር ብንጀምር እንኳን ብቸኛ መሆን አንችልም። የትም ስፍራ ብንሄድ ብቸኛ አንሆንም። ምክንያቱስ እግዚአብሔር ሁሉ ጊዜ ከኛ ጋር ይሆናል። አሜን። መላእክቱንም ደግሞ ምን ያደርግልናል? ያዛል ይላል። እግዚአብሔር ይመስገን። በሚፈሩት ዙሪያ በሚያውቁት ዙሪያ የእግዚአብሔር መላእክት ምን ያደርጋሉ? ይሰፍራሉ። እግዚአብሔር ይባረክ። ስለዚህ ይሄ ሲገባን በመስቀሉ ላይ የተደረገልን ነገር ሲገባ ምንም በምድር ላይ የሚገጥመን ሁኔታዎች፣ ጊዜያዊ ሁኔታዎች ሁሉ ምን አያደርጉንም ማለት ነው? አያስደነግጡንም፣ አያሸብሩንም። ምክንያቱም ሁኔታዎች ይመጣሉ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። በዓለም ውስጥ እስካለን ድረስ ፈተና እንዳለ መከራ እንዳለ ያውቃል።
ነገር ግን የሚነግረን ነገር በቃሎች ቢኖር ምንድነው? የእግዚአብሔር ቃል የሚለው ይሄንን ነው። በሮሜ ምዕራፍ 8 ላይ ልንቀበለው ካለው ምን ጋር ደስታ፣ ዘላለማዊ ደስታ በአመታት በማይቆጠር በዘላለም ውስጥ ካለው ከምንቀበለው ነገር ጋር በምድር የምንቀበል የቱን የሚያክል ትልቅ መከራ ትልቅ ችግር ያለው እንኳን ምንድነው ልክ አይን ገልጦ እንደመጨፈን ያክል በቅጽበት የሚያልፍ ነው። እግዚአብሔር ይባረክ። ምክንያቱም እግዚአብሔር ያዘጋጀልን በክርስቶስ ኢየሱስ በመስቀሉ በኩል ምን ሆኖልናል? በሩ ተከፍቶልናል። እግዚአብሔር ይባረክ። ወደ ቅድስተ ቅዱሳን መግባት የሚቻለው በአመት አንዴ ብቻ ነው። ነገር ግን በመስቀሉ በኩል ክርስቶስ ኢየሱስ ቅድም እንዳነበብነው ማቴዎስ ምዕራፍ 27 ላይ መጋረጃው ምን ሆነ? ተከፈተ። ስለዚህ ማንኛ በክርስቶስ ኢየሱስ በኩል በደሙ በኩል መግባት ይችላል። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ የተማርናቸውን እነዚህ ነገሮች አሁን ቆመን እያንዳንዱን ነገር ለራሳችን እንወስዳለን። እግዚአብሔር ይባረክ። እና በዚህ አጋጣሚ ደግሞ ያመማችሁም ካላችሁ ወደዚህ ወደፊት ትመጡና እንጸልይላችኋለን። ምናልባት በቤተሰባችሁ የታመሙ ደግሞ ካሉ በእምነት እጆቻችሁን አንስታችሁ ለነሱም ጸልያላችሁ። እግዚአብሔር ደግሞ በዚህ ይረዳናል። አሜን። ሃሌሉያ ሃሌሉያ ሃሌሉያ